ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከናንተ ሆኖ ሜዳወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። እነሆ ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግም ጅማሮን ያደርጋል። ውድ ቤተሰቦቻችን ባጃጅር ስፖርታዊ መረጃዎቻችን አርሰናል ከኮቨንትሪ ሲቲ ዛሬ ፕሪሚየር ሊጉ ይጀምራል። ነገም ይቀጥላል እስከ ሰኞ ድረስ ፕሪሚየር ሊግ ጨዋታ አለ። ቀድመ ግምት ግን አጋሩን የምትደግፏቸውን ክለቦች። ሜዳወሬ ዩቲዩብ ቻናል በእንግሊዝ በርከት ያሉ መረጃዎችን፣ በአውሮፓ ሀያላን ክለቦችን፣ በአውሮፓ የዝውውር መስኮቱ 2 ሳምንት ገደማ ይቀርዋልና በስፋት ጥንቅሮችን ይዘንበት መተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሜዳወሬ ዩቲዩብ ቻናል ለእናንተ ውድ አድማጮቻችን ጥንቅቅ ያሉ መረጃዎችንም ዛሬም ይዘን መተናል። ከፕሪሚየር ሊግ መክፈቻ እስከ መዝጊያው ሰላም ያደርሰን። ካናል ሁሉንም መረጃዎች እንደ ሁልጊዜው ጥንቅቅ አድርገን ግን ማድረሳችንን እንቀጥላለን። መረጃውን ማካፈላችሁ ያብራችሁን ቆዩን። የ2019 የአዲስ አበባ ከተማ ዋንጫ ውድድር ከመስከረም 9 እስከ መስከረም 26 ዓ.ም 2019 ማለት ነው እንደሚካሄድ ይፋ ተደርጓል። ውድድሩ በ6 የአዲስ አበባ ከተማና 2 ተጋባዥ ክለቦች መካከል እንደሚካሄድ የከተማው እግር ኳስ ፌዴሬሽን ይፋ አድርጓል። ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ መቻል፣ ኢትዮጵያ መድን፣ ኢትዮ ኤሌክትሪክ፣ ኢትዮጵያ ንግድ ባንክ፣ አዳማ ከተማና ጋሞ ጨንቻ እንደሚሳተፉ ተረጋግጧል። በሌላ በኩል የአዲስ አበባ ከተማ እግር ኳስ ፌዴሬሽን ከአንድ 2 አካባቢ የሚጠጉ አጋር ድርጅቶች ጋር ስምምነት ፈጽሟል። 45 ሚሊዮን የኢትዮጵያ ብርም በዚህ ስምምነት የሚያገኝ ይሆናል። ውድድሩ ከመስከረም 9 እስከ መስከረም 26 2019 ዓ.ም ድረስ የሚካሄድ ይሆናል። ይህ ስምምነት ለ3 ዓመት ነው የተፈረመው። ያ ማለት በየዓመቱ የአዲስ አበባ እግር ኳስ ፌዴሬሽን 15 ሚሊዮን ፓውንድ ያገኛል። እግር ኳስ ፌዴሬሽን ውስጥ አርቲስቶች ጭምር እንዳሉበት እንዳትዘነጉ። የአውሮፓ መረጃችን ተጀመረ። ውድ የዩቲዩብ ቻናል ቤተሰቦቻችን በአውሮፓ እግር ኳስ ዛሬ ቁንጮ ከሆነው አንዱ ተወዳጁ የእንግሊዝ ፕሪሚየር ሊግ ምሽት 4 ሰዓት አርሰናል ከኮቨንትሪ ሲቲ በሚያደርጉት ጨዋታ እንደዚሁ ጅማሮን የሚያደርግ ይሆናል። በላሊጋ ሪያል ቤቲስ ከሪያል ሶሴዳድ ምሽት 4 ሰዓት በተመሳሳይ አርሰናል ከኮቨንትሪ ሲቲ በሚያደርጉት ሰዓት ይጀምራል። የፍራንስ ሊጋም ጅማሮን ያደርጋል። ኦሎምፒክ ማርሴይ ከስትራስቡርግ ጨዋታቸውን እንደዚሁ የሚያደርግ ይሆናል። በጀርመን የዲኤፍቢ ፖካል ጨዋታ ነው የሚያደርጉት። ስትራስቡርግ ከሃንስ ሮስትል ጋር የሚያደርጉት ጨዋታ ምናልባት በትልቁ ሊጠበቅ ይችላል። በነገራችን ለውድ ቤተሰቦቻችን ሌሎች ሊጎችን በተመለከተ ያው ፕሪሚየር ሊጉ ነገ ይቀጥላል። የጣሊያን ሴሪም ነገ ነው ጅማሮን የሚያደርጉ። ኢንተር ከሞዛ እንዲሁም ዩዲኒዜ ከኮሞ በተመሳሳይ ሰዓት በሚያደርጉት ምሽት 1 ሰዓት በሚያደርጉት ጨዋታ ጅማሮን የሚያደርግ ይሆናል ማለት ነው። ቀድመ ግምታችሁን ግን ዛሬ አርሰናል ከኮቨንትሪ ሲቲ በሚያደርጉት ጨዋታ ዙሪያ ጀምራችሁ እንዲሁ ልታደርሱን ትችላላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከምናውቃቸው ሌጀንዶች አንዱ የሆነው ሳላ ለትራብዞን ስፖር መጫወቱን ቀጥሏል። ትላንትና ትራብዞን ስፖር ከፍራንኮ ቫሮሲ ጋር ጨዋታ አድርጎ ነበር። በነገራችን ላይ በ10 ተጫዋች የተጫወተው ትራብዞን ስፖር ትላንትም ተሸንፏል። በፍራንኮ ቫሮሲ ተሸንፏል። ትልቁ ጉዳይ ግን ሳላ ነው። ትላንትና ሳላ ሁለተኛ ጨዋታውን አድርጎ ነበር ለቡድኑ ትራብዞን ስፖር። ጎል ማስቆጠር አልቻለም። 2 ጨዋታ አረገ፣ ምንም ጎል ምንም አሲስት የለውም። ሳላ በቱርክ ሊግ የመጀመሪያ 2 ጨዋታ ጅማሮ ጥሩ አይደለም። ምናልባት በቀጣይ ጨዋታዎች ውስጥ ላይ ሊጉን እየተላመደ በቱርክ መጫወትን እየተላመደ ሲመጣ የሚለው በትልቁ ይጠበቃል። በሳላ በኩል ግን እየቀናው አይደለም። በሊቨርፑል በኩል ሳላን ኮንትራት አቋርጠው በነፃ እንደለቀቁት ግን ሚዘነጋ አይደለም። ስፔሻል ዋን ጆዜ ሞሪኒዮ በርናንዶ ሲልቫ በጣም ከመወዳቸው ተጫዋቾችና ከመወዳቸው ፈራሚዎቼ አንዱ ነው ሲሉ ተደምጧል። ሁሉንም ነገር ጠረጴዛ ላይ ያቀርበውልናል። ከዛ ውስጥ አንዱ በርናንዶ ሲልቫ ቡድኑን ማገዝ ይችላል ብሏልና በእርግጠኝነት ጠብቁ እያሉ ይገኛሉ። ጆዜ ሞሪኒዮ፣ ሉካ ሞድሪች እና ሪዮ ፈርዲናንድ ዘንድሮ ዋንጫ የማድሪድ ነው እያሉ ይገኛሉ። ሉካ ሞድሪች ለትልቅ ክለብ ተጫዋች ያለው ሪያል ማድሪድ አሁንም ትልቅ ነው ብለዋል። በትልቅ ክለብ ውስጥ እንግዲህ ዋንጫዎች በጣም አስፈላጊ ናቸው። ዘንድሮ በሞሪኒዮ ስር ዋንጫ ይገኛል እያለ ይገኛል። የቀድሞ የማንቸስተር ዩናይትድ ሌጀንድ ሪዮ ፈርዲናንድም ከዚህ ጋር በተያያዘ የግል መልከታውን ያጋራል። ሪዮ ፈርዲናንድ ዘንድሮ
ሪያል ማድሪድ በጆዜ ሞሪኒዮ ስር ዋንጫ ማንሳት ይችላል ብሏል። በተለይም አዲስ ያመጧቸው ተጫዋቾችን የሚጠቀሙበት መንገድ በጣም ወሳኝነት አለው እያለ ይገኛል። ዝውውሮቹ ለሪያል ማድሪድ የዋንጫ ጉዞ ምክንያት መሆን ይችላሉም እያለ ይገኛል። ከሰሞኑ ዘ ስፔሻል ዋን ጆዜ ሞሪኒዮ አንድ በጣም አነጋጋሪ ቃለ መጠይቅ ሰጥተው ነበር። የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ የባርሴሎናን ተጫዋች ላሚን ያማልን እንደሚያደንቁ፣ ብቃት እንዳለው፣ በሱ እድሜ አውሮፓ እና የዓለም ሻምፒዮን መሆንም ያልተለመደ መሆኑን ጠቅሰው ነገር ግን ማድሪድ መጥቶ መጫወት አይችልም ምክንያቱም የኔ ስብስብ ከሱ የተሻለ በጣም ጥራት ያለው ስብስብ አለው ብለው ነበረ። እናም በሪያል ማድሪድ ባሉ ተጫዋቾች ምክንያት ላሚን ያማል እድል አያገኝም ብለው ነበረ። ነገር ግን ፕሎይ ማርኬት የላሚን ያማልን ቡድን ባርሴሎና ለቀጣይ ውድድር ዓመት የሻምፒዮንስ ሊግ ቁንጮ ቡድን አድርጎታል። ፕሎይ ማርኬት በሚቀጥለው ውድድር ዓመት ባርሴሎና የላሊጋውንም የአውሮፓ ሻምፒዮንስ ሊግንም ዋንጫ ያነሳል እያለ ይገኛል። የክለቦችን ዋንጫ የማንሳትም ቅድመ ግምት ሲያስቀምጥ ሻምፒዮንስ ሊግን ባርሴሎና 18%፣ ፓሪስ ሰን ዠርሜን እና አርሰናል 15%፣ ባየር ሙኒክ 14% ብሎ ሪያል ማድሪድን 13% ነው የሰጠው። ስለዚህ ዘንድሮ ባርሴሎና በነ ላሚን ያማል፣ በነ ሮድሪ፣ በነ ፔድሪ፣ በነ ራፊኒያ በአዲሶቹና አዴሚ ጭምር እየታገዘ የሻምፒዮንስ ሊግ ዋንጫን ያለ ጥርጥር ያነሳል እያለ ነው ባርሴሎና። በእርግጥ ዘንድሮ ነባሮቹም አዲስ መጮቹም ወሬያቸው ሁሉ ዘንድሮ ሻምፒዮንስ ሊግ ነው እያሉ ነውና ባርሴሎና ቆርጦ የተነሳበት መድረክ እንደሆነ ይታወቃል። የፈረንሳዩ ክለብ ፓሪስ ሰን ዠርሜን በከፍተኛ የሙቀት መጠን ምክንያት ሜዳው መጎዳቱን ተከትሎ ጨዋታውን በፓርክ ደ ፕሪንስ ማድረግ እንደማይችል ይፋ አድርጓል። ታሪካዊ ፓርክ ደ ፕሪንስ ስቴዲየም በሰሞኑ ከፍተኛ ሙቀት መጠን ምክንያት በከፍተኛ ሁኔታ መጎዳቱን ተከትሎ የተጫዋቾች ደህንነት መጠበቅ ሲባል ጨዋታው ወደ ሌላ ስፍራ እንደሚዘዋወር የሊጉ አስተዳዳሪ አካልም አስታውቋል። ከሰሞኑ ፓሪስን ጨምሮ የተወሰኑ የፈረንሳይ አካባቢዎች ከፍተኛ የተባለ እስከ 41 ዲግሪ ሴንቲግሬድ ድረስ ከፍተኛ ሙቀት እየተመዘገበ ነው። ፓሪስ ሰን ዠርሜን ሬንስን በሚገጥምበት የሊጉ የመጀመሪያ ሳምንት መርሃ ግብር ብሪታኒ ላይ ጨዋታው ይካሄዳል እየተባለ ነው። ውድ ዩቲዩብ ቻናል በአውሮፓ የምትገኙ ባለፉት አንድ ወር ገደማ የሙቀት ነገር በጣም አሳሳቢ ነው እየተባለ ነው። በአካባቢ የምትገኙ በተለይም በአውሮፓ አካባቢ ስፔን፣ ጣሊያን፣ ፈረንሳይ አካባቢ የሙቀቱ ሁኔታ ግን እንዴት ያለ ነው? በዛው ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ኢንተር ሚላን የከርትስ ጆንስን ዝውውር አጠናቀቅ ያለው ብሏል። ከርትስ ጆንስ እስከ 2031 ኮንትራቱን በኢንተር ሚላን ፈርሟል። 30 ሚሊዮን ዩሮ ቀጥታ የሚከፈል 5 ሚሊዮን ዩሮ የተጫዋቹ አቋም እየታየ የሚከፈል ዝውውር ሂሳብ ከሊቨርፑል ወደ ኢንተር ሚላን አቀንቷል። ተረጋግጧል፣ ተጠናቋል። ሊቨርፑል በቦታው ላይ ምን ያደርጋል የሚለው በቀጣይ የሚጠበቅ ይሆናል። ስፖርት ዩቲዩብ ቻናል እንከታተለዋለን። በጣም ለየት ያለ መረጃ ግን በዚሁ እናስታውሳችሁ ውድ የዩቲዩብ ቻናል ቤተሰቦቻችን የዛሬ 5 ዓመት ጄደን ሳንቾና ፖል ላቤሌ ፖግባ የዩናይትድ በጣም አስፈሪዎቹ ተጫዋቾች ነበሩ። ዛሬ ላይ ውድ ቤተሰቦቻችን ከ5 ዓመት በኋላ ሁለቱ ተጫዋቾች ሲዝኖች ሲጀመሩ ክለብ አልባ ናቸው። ፖግባም ከሞናኮ ተሰናብቷል፣ ሳንቾም ከዩናይትድ ተሰናብቷል። ያለ ክለብ ይገኛሉ። ሁኔታዎች እንዴት ተቀይሯል? ለማንኛውም ሁለቱ ቢጫወቱ የምትሉበት ክለብ ካለ ጻፉልን፣ መረጃዎቹን ማካፍላችሁ። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እንሻገር። ላይክ ሰብስክራይብ ማድረግ ግን እንዳይረሳም። ተወዳጁ የእንግሊዝ ፕሪሚየር ሊግ ከረጅም ጊዜ በኋላ ያለ ፔፕ ጋርዲዮላና ያለ ክሎፕ በዚህ ዓመት ይካሄዳል። በርከት ያሉ ሌጀንዶቹን ኮከቦቹን ያጣበት ዓመት ነው። በሊቨርፑል እንደ ሳላ ያለ ኮከብ ማንመለከተው ይሆናል። በየክለቦቹ በርካታ አዳዲስ ነገሮችን የምንመለከትበት ዓመት ይሆናል። ዛሬ ፕሪሚየር ሊጉ ጅማሮን ያደርጋል። ቀጥል ቻናል ላይ ናችሁ። ከዙር ጋር በተያያዘ አስቶን ቪላ ታይለር ሃርውድ ቢልስን ለማስፈረም 18 ሚሊዮን ፓውንድ እና ተጨማሪ ቦነሶችን ለሳውዝሃምፕተን አቀርበዋል። ሳውዝሃምፕተኖች ተጫዋቹ በዚህ ገንዘብ መሸጥ አንፈልግም ብለዋልና የዝውውር ሂሳቡ እንዲጨምርላቸው ይፈልጋሉ። አስቶን ቪላዎች ኤዜሬ ኮንሳን ለመተካት ከያዟቸው አማራጭ እቅዶች ውስጥ አንደኛው እንደሆነ እየተዘገበ ይገኛል። ከዚህ ጋር በተያያዘ ግን እስከ 50 ሚሊዮን ፓውንድ በላይ ገቢ እንዳገኙበት ይታወቃል በኤዜሬ ኮንሳ ዝውውርና ሳውዝሃምፕተኖች ከዛ ላይ የዝውውር ገንዘቡ ከፍ እንዲልላቸው ፍላጎት እንዳላቸው ተጠቁመዋል።
ውድ ቤተሰቦቻችን ዛሬ ተወዳጁ የእንግሊዝ ፕሪሚየር ሊግ ጅማሮን ያደርጋል። በርከት ያሉ ሊጎችም ይቀጥላሉ። በፕሪሚየር ሊግ ሲዝናችን በፊት ግን በዚህ ዓመት ከተሰሙ ዜናዎች ውስጥ ወይም በዚህ ክረምት ላይ ከሰማችሁት ለእናንተ በጣም የደነቃችሁ የትኛው ነበረ? ጻፉልን። ላብነት ያክል ጄሚ ካራገር ያለምንም ጥርጥር ሊቨርፑል ቼልሲ የዚህን የውድድር ዓመት ዋንጫ ያነሳል እያለ ነው። የቀድሞ የሊቨርፑል ሌጀንድ ነው ጄሚ ካራገር። የአርሰናሉ ሌጀንድ ኢያን ራይት በጣም ለየት ያለ ነገር ዘንድሮ ከሰንደርላንድ ጠብቁ እያለን ነው። የቀድሞ የዩናይትድ ሰው ሮይ ኪን ማንቸስተር ዩናይትድ እና አርሰናል ማርከስ ራሽፈርድ እና ማይልስ ሉዊስ ስኬሊን መቀየር አለባቸው የሚሉ ትልቅ ዜናዎች እንደነበሩ የሚዘነጋ አይደለም። ምናልባት በክረምት ከሰማችሁት ከዝውውርም ሊሆን ይችላል ከሌጀንዶች ሀሳብ በጣም የደነቃችሁና የተገረማችሁበት ግን የቱ ነው? የፕሪሚየር ሊግ የመጀመሪያ ቀን ላይ ነን። መልከታችሁን እያጋራችሁና አብራችሁን ቆዩን። የተጠናቀቀ ዝውውር አለ። ወደ ቤተሰቦቻችን ቶትናም ሆትስፐርሶች የማንቸስተር ሲቲውን ሳቪኒዮን ለማስፈረም ከራሱ ከሲቲ ጋር ከስምነት ደርሰዋል። በሁለቱ አካላት መካከል ነው እንጂ ስምነት የቸገረው በሳቪኒዮ እና በቶትናም መካከል አምናም ጀምሮ ስምነት እንደነበረ ይታወቃል። በሁለቱ ክለቦች መካከል በቃል የተደረሰው ስምምነትም ሳቪኒዮ ሕክምና ምርመራው ወደ ቶትናም አቀንቶ እንዲያደርግም ፍቃድ ተሰጥቶታል። የዝውውር ሂሳቡ ይፋ አልተደረገም፣ ግን 75 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ተረጋግጧል። አሁን በቀጣይነት ደግሞ የማርሙሽን ዝውውር ለመጨረስ ከሲቲ ጋር የሚደረገው ድርድር ይቀጥላል ማለት ነው። ሲቲ ተጫዋች ማዘዋወርና መሸጥና መግዛት ብቻ ወይንስ ክለቡ በማሬስካ ስር አዲስ እየሆነ ይመስላችኋል? መልካታችሁን ላኩልን። በዚህ ክረምት ሲቲ በርካቶችን ለቋል። ፈልጎም የለቀቃቸውና በርናንዶ ሲልቫን ጨምሮ እንደነ ሮድሪ ሳይፈልጋቸው እንደነ ሳቪኒ ያሉ ተጫዋቾች በራሳቸው ሌሎች ክለቦች የመጫወቻ ደቂቃን ፍለጋ እየሄዱ ነውና ሲቲ ቤት ያለው የዝውውር እንቅስቃሴ ግን አዲስ ቡድን የመገንባት አይመስልም ወይ? መልካታችሁን ላኩልን። ሲቲ በቀጣይነት ይህን ቦታ ለማካካስ ማለት ነው የሳቪኒዮን ቦታ በዋነኝነት ቅድሚያ ሰጥቶት እየሰራ የሚገኘው የፓልሜራሱን የክንፍ አጥቂ አለን ኤሊያስን እንደሆነ ይታወቃል። ድርድሩ ቀጥሏል ውድ ቤተሰቦቻችን። ነገር ግን ከ100 ሚሊዮን ዩሮ በታች እንዴት አድርገው ይሸጡላቸዋል የሚለው ይጠበቃል። ድርድሩ እንደቀጠለ ነው። እዚህ ዝውውር ውስጥ ከ75 ሚሊዮን ፓውንድ አካባቢ ነው። ተመሳሳይ አይነት ወይም ተቀራራቢ የሚባል አይነት ገንዘብ ነው። ወደ 85 ሚሊዮን ፓውንድ በላይ በፓልሜራስ ይጠየቃሉ። ድርድሩ ቀጥሏል። እናጠራዋለን። በምሽትም በሰበር ነግረናችሁ ነበረ። ሌላው ሲቲ በዚህ ዓመት ያጣቸው ጋርዲዮላ በራሳቸው በማሬስካ ስለመተካታቸው እርግጥ አይደለም። ምክንያቱም የፔፕ ጋርዲዮላ ሚዛን በሲቲ ቤት በጣም ከፍ ያለ ነው። ሊጉን 10 ዓመት ተቆጣጥረውት ነበረ። በእንግሊዝ ፕሪሚየር ሊግ ታሪክ በጣም አይካኒክ የሚባሉት አሰልጣኝ ሰር አሌክሳንደር ሻክማን ፈርጉሰን ናቸው። ፔፕ ጋርዲዮላ ከሳቸው በላይ ነጥብ የመሰብሰብ ሪከርድ አላቸው። በጨዋታ በአማካይ ወደ 2.28 ነጥብ የመሰብሰብ ነጻሪ ነበራቸውና ማሬስካ እሳቸውን ወንበር ተክተዋል። ሲቲ እያጣ ያለው ነገር በርከት ያለ ነው፣ ግን በቦታው ማንን ያመጣል የሚለው በቀጣይ ቀናት ይጠበቃል። ከዝውውር ጋር በተያዘ ሲቲ ቤት ሌላም ተሰናባች ተጫዋች እየሰማ እንገኛለን። ዌስትሃም ዩናይትዶች የማንቸስተር ሲቲውን የ18 ዓመቱን ተጫዋች ዴቪን ሙሳካን ለማስፈረም ከስምነት ደርሷል። ውሰት ውል ነው። ምንም አይነት የመግዛት ግን አማራጭ እንደሌለው እየተነገረ ይገኛል። አብዛኛው ስራ መጠናቀቁንም እንዲሁ ስካይ ስፖርት አረጋግጧል። ይህ እንኳን በወጣት ደረጃ ነው። እንዳጠቃላይ ሲቲ በዚህ ዓመት በርካቶችን የለቀቀበት ነው ማለት ይቻላል። ተጠባቂዎች ደግሞ አሉ። ሃላንድ ያሉ ተጫዋቾች በዚህ ዓመት በትልቁ ይጠበቃሉ። በማሬስካ ስር በቀደም ተቀይሮ መውጣቱ በጣም አነጋጋሪ ነው። ምናልባት በፕሪሚየር ሊግስ የሚለው ይጠበቃል። ምክንያቱም የእሱ የጨዋታ ስታይል ምናልባት ከሳቸው ጋር ላይጣጣም ይችላል። እሱ በ90 ደቂቃ ከተከላካይ ጀርባ እየሮጠ ያስቆጠራቸው ጎሎችና የሚነካቸው 10-15 ኳሶች ብቻ ናቸው ሊጠቀሱለት የሚችሉት። ግን የፔፕ ጋርዲዮላ አንዱ ኳሊቲያቸው ሃላንድን የተጠቀሙበት ጥራት ነበረ። ለማንኛውም በእግር ኳስ ታሪክ ኦገስት ወር ላይ በአለን ሺረር ብቻ ይበለጣል በርካታ ጎሎችን በማስቆጠር በጥቂት ጨዋታዎች 51 ጎሎች አሉት። አለን ሺረር በ60 ጨዋታ ነው 96 ጎል። ሃላንድ በዚህ ወርም ለሲቲ የሚያስቆጥራቸው ጎሎች በትልቁ የሚጠበቁ ናቸው። ሰማዮቹ በዝውውር መስኮቱ ላይ በርካታ ጥረቶችን ያደርጋሉ ተብሎ ይጠበቃል። በቀሩት ቀናት ቼልሲ ኤንዞ ፈርናንዴዝን ማቆየት ላይ ፍላጎት እንዳለው ትላንትና አሰልጣኙ ራሳቸው አረጋግጠዋል። ነገር ግን ክለቡን ለቆ የሚወጣ ከሆነ አሁንም የአዳም ዋርተርና የአሌክስ ስኮትን ጉዳይ በትኩረት ይከታተላሉ ተብሏል። በነገራችን ላይ
ኤንዞ ሞር ወደ ሲቲ የሚያመራ ከሆነ እነኚህ ተጫዋቾች ደግሞ በሲቲ ላይ ገዙ ይችላሉ። ምክንያቱም ሲቲ ትላንትና ጠይቋል የአዳም ዋርተንን ያው አንሸጥም ተብሏል። የበርንማውዙ አሌክስ ስኮትም ተመሳይ ነው 80 ሚሊዮን ፓውንድ በታች አንሸጥም ተብሏል። ቼልሲ ሁኔታዎችን እየተከታተለ ነው፣ ግን እንደሚለቃቸው ተጫዋቾች እንደዚሁ የሚወሰን ይሆናል። በቼልሲ ኮንትራትን ከማራዘም ጋር በተያያዘ ውድ ቤተሰቦቻችን በዋነኝነት የሌቪ ኮልዊል እና የኤስታቪዮ ኮንትራቶች ሊራዘሙ የሚችሉበት በጣም ሰፊ እድል አለ እየተባለ ነው። ክለቡ መልቀቅ ያለባቸውን አሰናብተው ከጨረሰ በኋላ በቀጣይነት ደግሞ በቡድኑ ረጅም ጊዜ መቆየት አለባቸው ተብሎ የታመኑ ተጫዋቾችን ኮንትራት የመስጠት ሂደት ይቀጥላል። ከሰሞኑ የቡድኑ አስደናቂው 9 ቁጥር አጥቂ ዦዋ ፔድሮ ተጨማሪ ዓመት ኮንትራትን በክለቡ መፈረሙ የሚዘነጋ አይደለም። እስከ 32 በላይ የሚያቆየውን ኮንትራት ነው በዚህ ሳምንት የፈረመውና ቀጣይ ደግሞ እንደ ኤስታቪዮ እና ሌቪ ኮልዌል ያሉ ተጫዋቾች በቡድኑ እንደዚሁ የሚጠበቁ ይሆናል። ኤስታቪዮ ዘንድሮ በዣቪ አሎንሶ ቡድን ውስጥም በጣም ትልቅ ሚና እንደዚሁ ይኖረዋል ተብሎ የሚጠበቅም ተጫዋች ነው። ሜዳ ወሬ ዩቲዩብ ቻናል ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ደህና ቆዩልን።